አሹ እሱ አንተን አይመለከተም። ዝም ብላ አትለፍልፍ። አቤት 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 መንቀራ እንደው እንዲህ ስትመነቀር ያማረብሽ መስሎሻል? እንዴት እንደሚያስጠላብሽ ባየሽ። ደግሞ አትለፍልፍ ትለኛለች እንዴ? ያሹ ከድርጅቱ ከወጣሽ ጊዜሽ ነው? እኔ ትንሽ ቆየው። ለምን ነበር የወጣሽው? ስለበቃኝ ማለት ማለቴ እኔ ስራ መስራት ማቆም ነበረብኝ። ተባረሽ ነው? አይ በራሴ ነው የወጣሁት። ስራ የመልቀቅን ሐሳብ ከመሬት ተነስተሽ እንዴት አመጣሽ? በድርጅቱ ውስጥ ያይሹ ነገር አለ ነው ወይስ አንቺን ስራ እንድትለቂ ያደረገሽ ነገር ምንድነው? ተናገሪ ቤቲ። ምን ነበር ከድርጅቱ ለቀሽ እንድትወጪ ያደረገሽ ነገር? ምንም ነገር የለም። አቶ ማቲያስ ከሀገር ውጭ ናቸው። ሄደ እንዴ? አዎ ሄዷል። ድርጅታችሁ አንዳንድ ነገሮች እንደሚሰራ ጭምጭምታዎች ሰምተናል። ደግሞ በዚህ መሀል አንቺ እኔን ስታይ የምትደበቂውና የምትሮጪው ነገር የምታውቂው ነገር እንዳለ ያሳያል። አረ በጭራሽ እኔ ምንም ማውቀው ነገር የለም። እንዴ ቆይ አንተ ምን ሆነክ ነው? ማለቴ እኔ ምንም ማውቀው ነገር የለም። አለ፣ በደንብ አለ። የምታውቂው ነገር እንዳለ ያስታውቃል። አሁን ሌላ ውሳኔ ከመወሰኔ በፊት ስለ ድርጅቱ የምታውቂውን ነገር በሙሉ ንገሪ፣ ስለ ባልደረቦችሽም ጨምሮ። እሱንም ታውቃላችሁ? አዎ፣ 3 ሰራተኞች እናንተ ድርጅት ገብተው እስካሁን የት እንደገቡ አይታወቅም። ቤተሰቦቻቸው ለፖሊስ ክስ መስርተዋል። ስለነሱ የምታውቂው ነገር ካለ ተናገሪ። ምን ልናገር? እኔ ምንም የምናገረው ነገር የለም። ይኸውልህ ኢንስፔክተር፣ እኔ ከዛ ከወጣሁኝ በጣም ቆይቻለሁ። እኔ ምንም የማውቀው ነገር የለም። ከአንቺ ጋር አብሮ ሲሰራ የነበረ ሰው ነበር? ማን ነው እሱ? ማንነቱን ለማወቅ ነው የጠየኩሽ። አንቺ እዛ ድርጅት ውስጥ የሚሆነውን ነገር በሙሉ ታውቂያለሽ። አንድ ሰራተኛ ከዛ ድርጅት ሲጠፋ የት ሄደ ብሎ መጠየቅ እንደምትችይ ማውቃለሁ። ሁሉንም ታውቂያለሽ። ስለዚህ አሁን ካንቺ ጋር አብሮ ሲሰራ የነበረው ማን? አላውቅም ኢንስፔክተር። እንዴት አታውቂም? በድርጅት ውስጥ እኮ በጣም ብዙ ሰራተኛ ነው ያለው። ነገር ግን ሁሉም በፊቶቹ አሁን ላይ ነው። ስለሱ አቶ ማቲያስን እንጂ እኔን መጠየቅ የለባችሁም እንዴ? እኔ በምን አውቃለሁ? ድርጅት ውስጥ እየሰራሽና እያንዳንዱን ነገር እያወቅሽ የማውቀው ነገር የለኝም ማለት አግባብ ያለው አይመስለኝም። ስለዚህ አሁን የምታውቂውን ነገር በሙሉ ንገሪኝ። ከድርጅቱ እንድትለቂ ያደረገሽ ምክንያት ምን ነበር? አንተ እንደሆንክ ገምቼ ነበር። እንኳን ገምተክ። ችግር ውስጥ ነኝ። የምን ችግር? ቤቲ ታሰረች። ምን? አውቅ ምጥል ታስራለች። መቼ? ቆይ ለምን? አሁን ታሰረች። ፖሊስ ይዟት ሄደ። ቅምጥል እርዳታሽ ያስፈልገኛል። ወይ እቺ ጦሰኛ የሆነች ልጅ። ቆይ አሁን ምን ያንቀለቅላታል? ቤት አርፈሽ ተቀመጪ ተብላ የለ እንዴ? ምንድነው የሚያዞራት? እኔ ግን እቺ ልጅ ምንም አላመንኳት። አሁን እሱን ተይና ይጂና ስለኔ ምን መገንዳት እናገር ነገርያት። እኔ ከኩይና ካይ ፖሊስ ይጠረጥረኛል። እባክሽ ይጂና ነገርያት። መሄዱን እሺ እሄዳለሁ፣ ግን ሄጄ ምንድነው ማደርገው? ቤቲ ምን አይነት ነገር ውስጥ እንዳለችና እኔ እዛ ሰራተኛ እንደነበርኩ እንዳትናገር ነገርያት። እኔ መሄድ ስለማልችል ነው። አንተማ ወደዛ መሄድ የለብህም። ወይኔ ምን አይነት ጣጣ ውስጥ ነው የገባ ነው? ይቅርታ ቅምጥል፣ አሁን ፈርቻለሁ። ትንሽ የመሰለኝ ነገር አሁን ተባብሶ ችግር ውስጥ እንዳይከተኝ ፈርቻለሁ። ይኸውልህ እኔ አይኔ እያየ ምንም እንድትሆን አልፈቅድም። እኔ እሄዳለሁ፣ አንተ ከቤት እንዳትወጣ እሺ? ደግሞ ማዘሯ ብትኖር አሪፍ ነበር። አሁን ቤት ውስጥ ብቻህን። ለማዛው እንዳደነገጥ ብዬ ምንም ነገር አልኳትም። አንቺም እንዳትነግሪያት ትጨነቃለች። አትሳሳኪንጎ፣ እሷን መፍትሄ አታጣም። እሺ ማድረግ ያለብን ነገር ትነግረናለች። እሱማ ልክ ነሽ። ይኸውልህ አሁን እሷ እና ለሊጋ ሄዳለች። ስትመለስ ያለውን ነገር በሙሉ ነገራት። እሺ በቃ እኔ ልሂድ። ቤቱ ማለቴ መጣ እንግዳ ነበር እንዴ? አይ ያው ላንተ ነበር ግን ለኔ? አው ማዘሯን ኪንጎ ደስ እንዲለው ምን ላደርግ ስላት ነው ይሄንን ሐሳብ ያመጣችው። ግን በቃ ችግር የለውም። አሁን እኔ ቤት ጋር ያለውን ነገር ሄጄ ላጣራ። አንተ ደግሞ ራስን ጠብቅ እሺ? እሺ ቅምጥል። ፈራህ? አዎ ፈርቻለሁ ቅምጥል፣ አልዋሸሽም። አሁን ላንቺ ቀርጃ ያጣውልሽ ነው። እኔ ሻሽችን የመጣውን ችግር ትጋፈጭልኛለሽ። ይሄ እንዲሆን ፈልግ እኮ አይደለም፣ ግን በቃ አንቺን ችግር ውስጥ መክተት አልፈልግም። አረ በቃ አታካብድ፣ ኖርማል ነው። ይኸውልህ አሁን ሄጄ እኔ ፖሊስን አናግረዋለሁ። እሺ ደግሞ እኔ እያየ መቼም ቢሆን አንተ አትታሰርም።
ሩታ ያመመሽ ነው እንዴ? አይ አሁን ደህና ነኝ። ታዲያ ለምን አልሄድሽም? እናትሽ አልመጣችም እንዴ? አልመጣችም። የግድ መምጣት አለባት? አዎ አሁን እኮ ለምን ትችያለሽ እንዴ? ወደ ቤት ለምን? በቃ አዎ በቃ። አይ ዶክተር በጭራሽ እንደዚህማ አይሆንም እንዴ። ገና መች ዳንኩና ነው ወደ ቤት የምመለሰው። አልቻለሽም ሊሩት እንዴ? አረ ምን ይሻለኛል ዶክተር? እኔ እኮ በጣም ታምሜያለሁ። ከዚህ ውስጥ ታስጠኝ ከሆነ ደግሞ እሞታለሁ። ሞት ምናምን እኮ ዶክተር እኔ እንዳልጎዳብህ የምትፈልግ ከሆነና እንዳልሞት የምትፈልግ ከሆነ ከዚህ ውጭ አትበለኝ። እኔ ከዚህ መሄድ አልፈልግም። ሩታ ሆስፒታልሽ የምትቆይበት ምንም ምክንያት የለም። ቤት ሂጂና አረፍት አድርጊ። እኔ መሆን የምፈልግበትን ቦታ እኮ እየነገርኩህ ነው ዶክተር። አይ ካልክ ግን ከዚህ በኋላ በህይወት አታገኘኝም። እያስፈራራሽ ነው አይደለም? እና ታዲያ ምንድን ነው? መቼም ቆይ ሩታ በድጋሚ እንደዚያ ነገር ለማድረግ እያሰብሽ አይደለም ነው? ወደ ቤት ከተመለስኩ አላውቅም። እዚህ ከሆንኩ ግን በጣም ደህና ነኝ። እኔ ከዚህ መሄድ አልፈልግም። ፕሊዝ ተረዳኝ ዶክተር። እና ቆይ ለምንድን ነው እዚህ መቆየቱን የፈለግሽ ነው? ወይስ ቤት ውስጥ የምትፈሪው የሚያስጨንቅሽ ነገር አለ? ምንድን ነው እሱ ሩታ? አዎ ዶክተር እጨነቃለሁ። ብዙ የሚያስጨንቀኝ ነገር አለ። ምንድን ነው እሱ ሩታ? የሚያስጨንቅሽ ነገር አለ? ንገሪኝ። ወደ ቤት ማለት እዛ ቤት መሄድ አልፈልግም። እዚህ ቁጭ ብዬ በጣም ደስተኛ ነኝ። ቆይ እዚህ ምን ደስተኛ የሚያደርግሽ ነገር ተገኘ ነው? ወይስ ቆይ ቤት የምትሸሽ ሰው አለ እዚህ የምትኖሪበት ምክንያት? አይ እንደዛ አይደለም። እና ታዲያ ለምንድን ነው ራስሽ ላይ እነዚያን ነገር ልታደርጊ ነበር? ጎረምሲት እንዴት ነው? ምኑ? ከዚህ ከድንጋዩ ጋር ተጎልቶ መዋሉ ነው። ቆይ ምን እየሰራሽ ነው? ምን አገባ? ቆይ ነው ጓደኛክ ነው ይላከክ? ዳይመንድ ነው እሱ። ምን ይልከኛል ብለሽ ነው? ቆይ ባይሆን እቺኛዋ ድንጋይ እሱ ነበረች። ከየት ሄዶ ነው ዛሬ? ወይት ሄደ? እኔ ምን አቅለታለሁ? አንተ ለምን ፈለከው? እኔማ ሰው ላደረገው ነበር። ቀረበት። ለምዬ ከምልካት ብር ላይ 10ም 20ም 50ም ቆጥሬ ሻይ፣ ቡና፣ ምሪንዳ ይሻላል ብዬ ላስደነግጠው ነበር። እድለቢስ ነው ድሮም ከልጅነቱ። ቀረበት። አልገባኝም። ወንድሜ ተሌለማ ይቀርብሽ። ምን ብዬ ብነግርሽ ምን ይገባሻል? አንቺ እኮ አይገባሽ። እኔ የምለው ቆይ ግን ምን ነው ወንድሜን እንደዛ ስሙን ተናግሮ የአባቱን ስም እስኪረሳ ድረስ አናቱን 2 ቦታ ይከፈልሽው? የተረሳ ነገር ለማስታወስ እየሞከርክ ነው እንዴ? ቆይ አንተ የቆየ ነገር አንስተ ለምን ትጠይቀኛለህ? ቆይ ለምን አልጠይቅሽ እንዴ? ወንድሜን አጉል አድርገሽው ስትነሺ እንዴት አልጠይቅሽ? ኧረ ተይ ማነሽ ኩኩዬ፣ ኧረ እንዳፈጣጠርሽ ሁኚ። እንዳፈጣጠርሽ ስትል ተፈጥሮ የሰጠችሽን ሴትነት ነው። አዎ ረጋ ማለት ቀሚስ ለመልበስ ገርበብ ማለት ነው። ኧረ እባክህ እሱ እንደፈለገ ሲፈነጭብኝ ዝም ብዬ ለው እንደዛ ነው የምታስበው? እና ተወንድ ጋር መግጠም አማረሽ? አቤት አቤት አቤት! እንዴት ያለ ነገር ነው ባካችሁ! እና እሱ ሲያድበኝ ቆሜ ሊያ እንዴ? አንተንም እሱ ነው የላከ እንጂ በጤናማ አይደለም። የተረሳ የስንት ዓመት ታሪክ አንስተ ደግሞ ትነዘንዘኛለህ እንዴ? አንተም ላይ እንዳልነሳብሽ አርፈህ ብትሄድ ይሻላል። ማለይ እኔ አሹ ቀብራራው የምዬ ልጅ ባላገሩ ላይ ነው ጠጠር የምታነሺ? እስቲ ቢያ ሞክሪያታ። አንተ ታሾፋለህ እንዴ? በቃ ሂድ አትጋተተኝ በእናትህ እንዴ! የመግባቢያ ቋንቋ እንኳን በስርዓት ሳትናገር ከኔ ጋር ትለፋደዳለህ እንዴ? ንካው በእናትህ አሁን። ይኸውልሽ እኔማ እግረ መንገዴን ታገኘሽ ልንገርሽ ብዬ ነው። ይኸውልሽ ዳይመንድ እቂያችን እንዴት ያለ የተወደደ ጎልማሳ መሰለሽ? አይደሜ ይኸውልሽ እሱ ያለፈ እንደሆነ ሴቱ ሁሉ የዋን ዘር በሙሉ አንዴ ባጥር፣ አንዴ በበር፣ አንዴ በዳዴ፣ አንዴ አጮልቀው ሲያዩት ነው የሚያልፍ። ይኸውልሽ እወቂ ብዬ ነው። እና እኔ ምን ይመለከተኛል? እና ወይ ስለኔ ደሰክስልኝ ምናምን ብሎክ ነው እሱ። ምን ብሎ እንዲህ ይላል ብለሽ ነው? ለነገሩ እኔ ነኝ ጥፋተኛ። ዋው ምትረጂ የሚገባሽ መስሎኝ። ይኸውልሽ እምነግርሽን ነገር ሰምተሽ ደሜን አክብረሽ ብትቀመጭ ይሻልሻል። ኋላ እሹ እንዲህ ብሎኝ ነበር እንዳት። ኧረ ጌድክ በእናት። እሱማ አይደለም። ይኸውልሽ እንደው አግኝተሽ ነው ደሜን የመሰለ መልከ መልካም ልበጠና ወንድም ማግኘት? አይ አንቺ ተገላቢጦሽ ሙያ ይመስል ወንድ መማታትን ምርጫሽ አደረግሽ። ኡፍ ከሱ አንተ ባስክ እኮ እንዴ! ምን አይነት ጆሮ ማይሰማ ሰው ነው የላከብኝ? በእናት ምን አልሽ አንቺ? ኧረ ምንም በእናት እየሄድክ በቃ ኡፍ። እዛው እንግዲህ የለመድሽበት ዳይመንድ ላይ ያው
እኔ አሹ ቀብራራው የምየልሽ ላይ እንዲህ ያለ ነገር አይሰራም። ሮማ እዚህ ምን ትሰራለሽ? በሩ እኮ ከተንኳኳ ብዬ ነው እትዬ። አሹ እስካሁን አልመጣም? አይ አልመጣም። ወዴት ሄደ? ከኔ በፊት አይደል እንደወጣው? እዛ የቀን ስራ የሚያሰሩ ሰዎች ጠርተውት ነው። ለምን እዛ ሄደ? ብቻ ሊሰራ ነው እንዳትዪ። አይ የሰራበትን ማለቴ ባለፈው ገንዘብ ተለቆላቸው እሱን ለመቀበል ነው ሄደው። እንደዛ ከሆነማ በቃ ቶሎ ይመለሳል። እኔም ቶሎ ደርሼ እመለሳለሁ። ፍቅር ፍቅር ነስቲ ሮማን ሂጂ ጥረት። እዚህ ባዶ ቤት ከምትቀመጥ ሄዳ እህቷን ጠይቃ ትምጣ። ፍቅር እኮ ወጣለች እትዬ። ወዴት ሄደች? ሆስፒታል ዶክተሩ ሊያናግራት ፈልጎ ወደዛ ሄደች። ዶክተሩ ስለምን ጉዳይ ነው የሚያወራት? እሱን እኔ እንጃ። ማለቴ ያው ስለ ሩታ ነው የሚሆነው። ስለ ሩታ ፍቅር ምን የምታውቀው ነገር አለ? ሩታ ምን ብትሆን ነው እንደዚህ ያደረገችው? የምታውቂው ነገር አለ? እስኪ ሮማን ንገሪኝ እስኪ ምን ሆና ነው እንደዚህ ያደረገችው? እኔ አላውቅም እትዬ። አሃ የሩታ እንደዚህ መሆን ላይ የፍቅር እጅ አለበት እያልሽኝ ነው? ኧረ እኔ እንደዛ አላልኩም እትዬ። እና ዶክተሩ ፍቅርን ለምንድን ነው የሚያናግራት? እሱን እኔ አላውቅም። ጥሪያታ ላይ ነገርኳት። ሌላ ምንም የነገረኝ ነገር የለም። እሺ በቃ ቶሎ እመለሳለሁ። አደራ ቤቱን አደራ። ላሹ ደውይለት፣ እኔም እደውልለታለሁ ቶሎ እንዲመለስ። እሺ እትዬ። ማን ነው? አረ ዶክተር ብቻ ሙድ እያስክብኝ እንዳይሆን። ዳንድ አንቺ ሽንኩርት ራስ እንዴ? ምን አደረኩ? ዶክተር የለም እንዴ? አሁን ነው የምትመጪው? አይመለከትም። ሻኪራ እንደዚህ ራሷ ላይ እስክታደርግ ድረስ አንቺ የት ነበርሽ? መቼስ ቁጭ ብዬ እሷን አልጠብቃትም። እንዴት ነው የምታስበው? ለማንኛውም አንተን ላወራ አይደለም የመጣሁት። ዶክተር የት ነው ያለው? አልጋ ክፍል። ቁጭ በይ። ወዴት ነው የምትሄጂው? ልቀቀኝ ዳይመንድ። አለቀሽም። ቁጭ በይ። እኔም እዚህ ቁጭ ብዬ እነሱን ነው የምጠብቀው። ምንድን ነው ከኋላ መተሽ መሰስ ብለሽ የምትገቢው? የፍቅር መቀስ። አርፈሽ ቁጭ በይ። ምናምን ትላለች እንዴ ድንቢጥ። እዚህ ከምትንጦለጦይ ራሷ ላይ እንደዚህ ስታደርግ ምንድነው ችግርሽ? ምንድነው የከፋሽ ብለሽ አጠይቂያትም ነበር? ልክ አሁን ለወር ሲወጣ ዶክተርዬ ከልንሽ አይተናል ያልሽ ትመጫለሽ። ይሆንሽ እንደው አይን አውጣ። እንደዚህ ነበር አይንሽን እንደዚህ አውጥቶ እጅሽ ላይ እንደዚህ ማስቀመጥ። የኔ ቆንጆ አቤ ታውቂያለሽ፣ እዚህ ቦታ ላይ ሳይሽ ባዶ ሜዳ በሙሉ አበቦች የተሞላ ይመስለኛል። እየቀለድክብኝ ነው? ምን አስቀለደኝ? የምሬን እኮ ነው። ልብን እኮ ሰረቅሽው እዚህ ሜዳ ላይ ቁጭ ብለሽ ሳይሽ እኮ ነው። እና እነዛን ውብ ጊዜያቶች መቼ ነው ልረሳቸው አልፈልገው። እሱ ልክ ነህ። በፊት ንጹህ ልብ ነበረ። አንዳችን ለአንዳችን ምንም አይነት ነገር መጥፎ ነገር አስበን አናውቅም። እሱን እኮ ልክ ነሽ ሉዬ። በጣም ውብ ጊዜያቶች ነበሩን። ግን ደግሞ አልገባኝም አሁን ምን ጎሎ እንደዚህ እንደሆነ። ለምን ድሮአችን መመለስ እንዳልቻለን፣ ለምን ይቅር መባባል እንዳልቻለን አይገባኝም። አያቤ ቶ የረሳሁትንማ አታስታውሰኝ። በፊት እኮ አንቺ ነበርሽ እኔ ለመመለስ መተሽ ይቅርታ የምትጠይቂኝ። ታዲያ ለፍቅራችን ብዬ ነው። አሁንም በእናትሽ ለፍቅራችን፣ ለንጹህ ፍቅራችን ስትይ ይቅርታ አድርጊልኝ። እስከ መቼ ነው እንደተኮራርፈን የምንቆየው? ቆይ ማን ጠብቀኝ አለ? ጠብቀኝ ያለ እኮ ሰው የለም። መሄድ ትችላለህ። አንቺን ትቼ የትም መሄድ አልፈልግም። ደግሞ አልሄድም። እንግዲያውስ እዚህ ቆይና እነ ጫኔን ሰብስበ ሚስት ፈልጉልኝ ብለህ ተዳር። አይሉ አሁን ከጫኔና ካለልኝ ሲተርፎ ነው ሊድሩልኝ ነው። ማይመስል ነገር አታውሪ እንጂ። አሊያም ከከተማ ሄዳ ቢጤን ፈልግ። እንዴ ሄሉ ቆይ ለምንድን ነው የማታዝንልኝ? እኔ ከዛ ድረስ እኮ ስራተች የመጣሁት እኮ እሷን ብዬ ነው። እንዲህ ትንከራተት ትንሽ እንኳን አላሳዝናትም እንዴ? ደግሞ የት ሄደች ይባል ነው? በቃ በየወንዙ እየሄደችልም ማለት ጀመረች አይደል? እች ልጅ ወጥቼ ልፈልጋት ይሆን እንዴ? እንደው ጅብ በልቷት ይሆን? አይደል? ሴቶች ደጆች ይዝለቁ። ወይ ትዋ እንዴት ዋል? እንዴት ዋል? ካለልኝ ኖር አለልኝ። እንደው ብርሃንን አይታታል እንዴ ከወንዙ ስዘልቅ? አይ ብርሃኔን ምን ይሁን ብዬ ደግሞ እሷን ያለው ተውኳት። አሁንማ አይኔ ስንት እንግዳ እያስተናገደ ብርሃንን ልመልከት። በዚህ አደ ያለች
በዚህ ሄለን አለች። ኧረ እኔ እሷ ምን ሊያደርግልኛ ያለው ይልቅ አደይ የለችም እንዴ? እሷን ፈልጌው ነበር እኮ የመጣሁት። የለችም። ወዴት ሄደች? የለችም አልኩ። ከዚህ ከጓደኛዋ ማነው ከጮኛዋ ጋራ ወደ ከተማ ዘልቃለች። እስቲ ያለልኝ ሙት ምን አስማለኝ? ሄደዋል አልኩ። ሄደዋል ነው። አያደርገውም። አድርጓት ደግሞ አንተና ያጫኔ ያደረጋችሁትን ያልሰማው እንዳይመስል። ምን ነው አለልኝ? ምን ነው እንደው ደህና ሰው ሆነ ወደ ቀልቡ ተሰበሰበ ሰው ሆነ ብዬ ሳልጨርስ መልሰህ ከሱ ጋር ገጥመህ እንደገና ተንኮል ላይ ትመለሳለህ። ምን ላርግ? ሁሌ የሰው ቤት እንጀራ እየለመኑ ተመብላት ይሻለኛል ብዬ ነው። እንዴ መለመንማ በስንት ጣሙ አለልኝ። እንዴ መለመን እኮ ጥሩ ነው። ተንኮልና ክፋትን ሰርቶ ከመብላት መለመን ጥሩ ነው። በዚህ ላይ ደግሞ እኔስ ብሆን መስፍኔስ ብሆን እንደው ከጠናብህና ችግሩ ብትጠይቀን ለአንድ ጉርሻ እናንሳለን። እንደው እንመልሰ ልጄን ከምትጎዳ እሱ አይሻልም? አይ አለልኝ እንደው የነበረብህን ጸባይ መልስ አምጥተህ ለገንዘብ እንደው ለሽርፍራፊ ሳንቲም ብለህ ልጄን ልትጎዳ በል። አሁን ውጣ አለልኝ፣ ውጣልኝ፣ ውጣልኝ አልኩ በቃ። ወይ ቤቲ፣ አሁን እንደዚህ አይነት ነገር ውስጥ ምን ልትሆኚ ገባሽ? ቆይ እኔ እንዴት እንደምትወጪ አላቅልሽም። ወይ ቤቲ፣ አንቺ አስደነገጥሽኝ እኮ። እንዴ አትጣሪም እንዴ? እና አትሰሚማ? ታዲያ እዚህ ምን ያደርግሽ ነው? ከተፈታችና ከለቀቋት ብዬ ነዋ። ደግሞ ስትወጣ ቦሷ እንዳያገኛ ብዬ ነበር፣ ግን እስካሁን አልወጣችም። ባይሆን ቅምጥል እንኳን አንቺ መጣሽ፣ በእናትሽ ግቢያ። እሺ መጣሁ። አንቺ ግን እዚህ ጠብቂኝ፣ የትም እንዳትሄጂሽ። እሺ የትም አልሄድም፣ ቶሎ ግቢ በቃ። ታዲያ እዛ ውስጥ ገብተሽ እጣላለሁ ምናምን እንዳትዪ። አታስቢ፣ መጣሁ በቃ ጠብቂኝ። አደይ ጋር ነበር፣ ግን ደግሞ እሷ ስልክ አታነሳም። ተያት አስጨንቂያት። የት እንደደረሱ እኮ ልጠይቃት ነበር፣ ቀጥታ ወደዚህ እንድትመጣ። በጣም ናፍቃሻለች ማለት ነው? አዎ ቤኪ፣ በጣም ያለ ሰው ማን አለኝ ብለን እና በቃ ወንድምሽን ረሳሽዋ? አይ አልረሳሁትም፣ ግን ደግሞ ምንም ላላደርግለት ነገር እዛ መመላለሴ ጥቅም አልታየኝም። እሱ ልክ ነው። ለሊ ገጀራው እኮ ልክ ሆነ ያውቅም። እሱ የሚለውን ነገር አትስሚ፣ ደግሞ በቁም ነገርም አትወሰችው። በአፉ ነው ዝም ብሎ አትምጭብኝ የሚልሽ እንጂ ሁሌ እንድታዩ ይፈልጋል። እንደዛ ነው ቤኪ? አዎ እንደዛ ነው የሚሆነው እንጂ እየሄድሽ ስትጠይቂው እየሰለች አይደለም። እኔም አንቺም ለሱ ምን ነገር ማድረግ አንችልም። ቢሆንና አብሮኝ ቢኖር እኮ ደስ ይለኝ ነበር። ያኔ በነዛ በመከሮቼ ሰዓት ብቻዬን ስታገል ነበር። አክስቴን ሁሉ በደል ስታደርስብኝ ወንድም ቢኖረኝ ኖሮ ያ ሁሉ ነገር አክስቴና አክስቴ ልጆች ሲያደርጉብኝ ዝም ብሎ አይመለከትም ነበር። እኔ ቆንጆ ማንም እየተነሳፉ ሲከፍትብኝ ነበር። ወንድሜ ለኔ ማንነቴ ነው ቤኪ። ከሱ ውጭ ምንም አይነት ቤተሰብ የለኝም። እሱ መጥፎ መነጥሩ እሱን ያለ መውደድ አልችልም። ከጀራው ያስፈልገኛል። የሱ መኖር ለኔ ብዙ ነገሮች ይጨምሩልኛል። ደግሞ በጣም ደስተኛ ነኝ። ደስተኛ ስለሆንሽ ደስ ብሎኛል። አሁን ፈቃደኛ ከሆንሽ መሄድ ይችላል። እኔ ከንቲባ ወዴት? ሰሞኑ ግን በጣም እየጠፋ ነው የምትመጣው። ምን ነው ችግር አለ እንዴ? አረ ምን ይኖራል? አትጨነቂብኝ እኔ ቆንጆ። እሺ ግን ደግሞ ቶሎ ለመመለስ ሞክር። እሺ ለነገሩ እኮ ትንሽ ሰዓት ነው። ጓደኛሽ ከመጣች ሰውን ትዝ አይልሽም፣ ትረሽኛለሽ። ኧረ እኔ ነኝ ወይስ አንተ? አንቺ ነሽ እንጂ። እሱን ትምጣና ታያለህ ቤኪ። ያው ገና ሳትመጣ ፉከራውን ጀመርሽ። ለማንኛውም መለሳለኝ ቆንጆ። ቻው። እሺ በቃ ቻው። አሹ አንተ ነህ እንዴ? አስደነገጥከኝ እኮ። ቆይ ምን ሆነሃል? አንቺ ደግሞ ሁሌ መደንገጥ ከው ማለት እንዴ! እዚህ ቤት ውስጥ ቆይ እኔና አንቺ ብቻ አይደለን ያለ ነው? ምንድነው እንደዚህ መደንገጥ ደግሞ? ምንድነው ሁሌ ማዲ ቤት ውስጥ መርመጥመጥ?
አንዳንዴ እየመጣሽ እኔንም ይኝ እንጂ። እና ወዴት ሊዳሹ ደግሞ? መች ነበርክ? መች ነው የተመለስከው? አሁን የመጣሁት ሮማኔ። እህትዬ ያለመኖራቸውን አይቼ ነው ስህተት ብዬ ገባሁት። እስቲ ደግሞ ዛሬ በተለይ ላውጋት ብዬ ነው። ቆሞ ማውጋት አሁን ስራ ሆኖ ነው? አሹ በልሽ፣ ወደ በር ተመለስ። እትዬ ሳይመጡ ቶሎ መመለስ አለብን። እሳቸው መች ይመለሱና? ይኸውልሽ ይልቅ ያቺን መወዳትን ቡና ሽናፊልኝ። አሹ ደግሞ አታይም እንዴት በስራ እንደተከበብኩ? አሁን ደግሞ ጭራሽ ቡና ፊት ትለኛለህ። እኔ ላይ ስራ ለመጨመር ነው አይደል? አረ የለም ሮማኒ፣ እንዲማ አትማረኝ። ደግሞ ይህን ስራ ሆኖ እንደው ከበደኝ ብለሽ ልታማሪ ነው? ገና የሩታይን ክፍል መቻ ጸዱ። አሹ ደግሞ እንደዛ ሆኖ ከተመለሱ እትዬ ይናደዱብኛል። አብሲቱንም ጥያለሁ። እንጀራውን ቶሎ መጋገር አለብኝ። በአትከፊ ሮማኒ፣ እኔ እያለሁልሽ። በይ አምጪ፣ መጥረጊያውን አምጪው። ምን ልታደርግ? ላጸዳበት ነው ሮማኒ። በይ አንቺ እዚህ ማድ ቤት ያለውን ጨርሽ፣ እኔ ደግሞ ከሩታይ ክፍል ጀምሬ ሳሎን እንዳለ ላይ ጨርሽ ይመጣለሁ። የምርህን ነው? እሺ ታዲያስ ምን ያስዋሸኛል ሮማኒ? በይ አምጪ መጥረጊያው። እሺ አመጣዋለሁ። ግን እትዬ ከመጡ አትፍሪ ሮማኒ። እንዴ አሁን ወጥተው እንዴት አሁን ይመለሳሉ ብለሽ ነው? አይ የኔ ትሩንጎ ብዬሻለሁ። ያለ ምክንያት ቆይ እንዴት እንደዚህ ታደርጋለሽ? ምክንያት ቢኖረኝማ ለምን እንደዚህ አደርጋለሁ? ምክንያቴን ይዤ አንተ ጋር አልመጣም ነበር። አልገባኝም። ግልጽ አድርገሽ ልትነግረኝ ትችያለሽ? ሁሉ ጊዜ አንተ ጋር ስመጣ ምክንያት ትጠይቀኝ የለ? እኔም ለህይወቴ ምክንያት ፈለግኩኝ። ለምንድን ነው የምኖረው? ለማን ነው የምኖረው ብዬ ምክንያት ትጠይቅ። የምኖርለትም የምኖርልኝም ሰው አጣሁ። ከዛ እንደዛ አደረኩ። ይኸውልሽ ሩታ፣ አንቺ ባለመኖርሽ የሚጎዳው ማንም ሰው አይደለም፣ አንቺ ራስሽ ነሽ። ግን ቆይ እንዴት ነው እንደዚህ ነገር ልታስብ ይቻልሽው? ምናልባት በሞት ኑሮ እኮ የምትጸጸቱት ነገር ሊኖር ይችላል። ግን ምናልባት በነገርኳት ባስረዳኋት ምናምን ብለህ የምታስበው ነገር አለ? ይኸውልሽ ሩታ፣ እንደዛ ማሰብ አልፈልግም። ለምን ፈርተህ ነው ዶክተር? ፍርሃት ሳይሆን እንደዚህ ማሰብ የለብሽም ሩታ። ይህን ነገር ከአይምሮሽ መውጣት አለብሽ። በፍጹም እንደዚያ ነገር ማሰብ የለብሽ። አውቃለሁ ሁሉም ነገር ትክክል እንዳልሆነ እኮ አውቃለሁ። ግን ደግሞ ሲጨንቀኝና የምገባበት ቦታ ሳጣ ነው እንደዛ ያደረኩት። አሁንም አልገባኝም ሩታ። ለምንድን ነው ቆራሽ ልታጠቢ ነበር? ምን ጎሎሽ ነው? ምንድን ነው ችግሩ? ምንም ዶክተር፣ አሁን ይልቅ ተባበረኝ። በምን ሩታ? ማሚ ስትመጣ እኔ ከዚህ መውጣት እንደሌለብኝ ንገርልኝ። ከዛ ወዴት ልትሄጂ ነው? የትም። እኔ በቃ እዚሁ እቆያለሁ። ስለዚህ ቤትሽ የሚረብሽሽ ነገር አለ ማለት ነው? ምንድን ነው እሱ? ንገሪኝ። አረ እንደዛ አይደለም ዶክተር፣ በቃ እዚህ መሆን ስለምፈልግ ነው። ደህና እንደሆን የምትፈልግ ከሆነ እባክህን እዚህ እንደሆን እርዳኝ ፕሊዝ ዶክተር። እሺ ሩታ፣ ግን ለአንድ ለሁለት ቀን ብቻ ነው። እዚህ እኮ እንደ ቤትሽ አይሆንልሽ። የትም ይሁን ዶክተር፣ የትም ይሁን፣ ግን ብቻ አንተ አጠገብ ይሁን። ፈርትሻል ማለት ነው ሩታ? አዎ ፈርቻለሁ ዶክተር። ግን ደግሞ እኔ የፈራሁት ብቸኝነት ነው። ገና ከዚህ ሳልወጣ በጣም ነው የፈራሁት ዶክተር። እኔ እኮ እዚህ ሆኜ በጣም ደስተኛ ነኝ። እርግጠኛ ነሽ? አዎ ዶክተር። ከሆነ እሺ ሩታ፣ እናትሽን ለማሳመን እሞክራለሁ። አንድ ሁለት ቀን እዚህ ሆነሽ እኔ አይሻለሁ። አመሰግናለሁ ዶክተር። እሺ ሩታ፣ ግን ደግሞ ይሄን ነገር የማደርግልሽ በድጋሚ ራስሽን እንደማትጎጂ ቃል ከገባሽልኝ ብቻ ነው። እሺ ዶክተርዬ፣ በጭራሽ አላደርግም። ሁል ጊዜ እንደዛሬው ለእኔ የምታስብልኝ ከሆነ አላደርግም። ለማን ብዬ አደርጋለሁ? ሲጀምር ተመስገን። ታውቂያለሽ እዛ ባዶ ቤት ውስጥ ታስሬ በነበረበት ሰዓት ምንም አይነት ተስፋ አልነበረኝ። ይገርምሻል፣ አንቺ ራሱ ለእኔ ብለሽ እዛ ድረስ ትመጫለሽ ብዬ አላሰብኩም። እንዴት አልመጣም ዴቭ? ይሄን ሁሉ ነገር የሆንኩ እኮ በእኔ ምክንያት ነው። አደይ፣ ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተዋል። በዚህ መሀል ግን እኔና አንቺ ጽናትና ውሳኔ አስፈላጊ ነው። አምናለሁ ዴቭ። ከዚህ በኋላ ምንም ነገር ቢመጣ አርቀ አብረን ሆነን እየተመካከርን ሁሉን ነገር እናደርጋለን።